ሁላችንም የመጀመሪያ ዲግሪያችን ስንማር ሁለተኛውንም ሶስተኛውም ስንማር ትሬንዱ ተመሳሳይ ነው። ለምንም ብለን አንጠይቅም። ባይዘው ለምሳሌ መነሳነስን ከቀኝ ወደ ግራ ዙር ይልሃል፣ ግዴታ ታዞራለህ። ግራ ምንድነው? ግራ መጋባት ነው። አሁን በ16ኛው ክፍለ ነገሮቹ ሲጀመሩ ምንድነው ትልቁ ነገር ዝም ብለን እንደው ሰፋ አድርገን እንየው ነው። እንደ ዕውቀት ሰው ካየነው የቀኝ የአንጎል ክፍልህና የግራ የአንጎል ክፍል አንድ አይደለም። የቀኙ ሞር መንፈሳዊ ነው። ተመስጦ ይወዳል፣ ዜማ ይወዳል፣ ጥበብ ይወዳል፣ ቋንቋ የሚባል አይወድም፣ ክርክር አይወድም፣ ሎጂክ አይወድም። ሎጂክ በቃ WH ኢኩዌሽን አይልም። ሞር ብሌሲንግ ነው የሚያምነው። በረከት 5 እንጀራ 2 ዓሣ 5000 ሰው አጠገበ ቢባል ይሄኛው ያምናል። ይሄ ግን እንዴት ይላል? ሃው እንዴት ይላል? እና ቋንቋ ይወዳል። ይሄ ግራው ቁስ ነገር ይወዳል በአብዛኛው ጊዜ። ጥናቱ አሁን የተደረሰበት ጥናት ነው። ይሄ ደግሞ ኢንቲዩሽን ነው፣ ቀልብ ምናምን የሚባለው ነገር አለ። ይሄ ግን ቋንቋ፣ ማቴማቲክስ ምናምን ሎጂክ የሚወድ ነው። ሜንስትሪሙ ሳይንስ እስከ 10 ምናምን ዓመት እስከ ዩኒቨርሲቲ ድረስ ስንማር ምናችንን እየሞረደ ነው ያስተማረው ነው። ይሄኛው ክፍል ነው መንፈሳዊነቱን ክፍል እንዳትል 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም። አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደውም ዝንጀሮ ነው ተባላል አለቀ። እና ይሄንን ነው በጣም በቃ እንትን ብሎ ስለ አድርጎ ይሄን ደንዝዞ ኦሬዲ ሎክድ ሆኗል፣ ተቆልፏል። መንፈሳዊ በረከት ማግኘት አትችልም። ስለዚህ ግራህ ነው፣ ለግራህ ነው የተሰጠው። ስኩዌር ነው። እሳት ውሃንም ለማተር ነው የኖርከው። ትምህርትም ማተር ነው። ቁስ ነህ አንተ ራስህ፣ ለቁስ ነው የኖርከው እንጂ መንፈስ እንዳለ ነፍስ እንዳለ አታውቅም። እኔ ብዙ ጊዜ ለምሳሌ መጽሐፍ ቅዱስ ሳነብ የሚገርመኝ ነገር አለና ለምሳሌ ሐዋርያት ከጌታ ጋር ያሉ ብስታበርክቶ ይመግባቸዋል፣ ይስታመሙ ይፈውሳቸዋል። የበረከት ኑሮ ነው እና ሞትን ድል አድርጎ ከተነሳ በኋላ ወደ ቀደመ ስራቸው የሄዱበት ታሪክ የጥብርያዶሱ ይገርመኛል። እና አሳ ወደ ማጥመድ ስራ ተመለሱ፣ ወደ ኋላ ወደ ልፋቱ ህይወትና ይታገላሉ። አንድም አሳ መረብ ውስጥ አልገባም ይላል። እና መረቡን በቀኝ ጣሉት ይላል። በቀኝ ሲጥሉት 153 አሳዎች ተገኙ ነው። ትልልቅ አሳዎች ናቸውና መረቡ አልተቀደደም። ያ በጣም ተደንቀው ደግሞ ሲወጡ ማን እንደሰራው የማይታወቅ ሌላ የተጠበሰ አሳና ህብስት ደግሞ አለ ፍሙ ጋር። አስበው እስቲ የተደራረበ ነገርና ወደ ቀኝ ጣሉት የሚለው ነገር ሁሉ ጊዜ ያሳስበኛል። እና ቀኝን መከተል ቀኝ ኃይል ነው፣ ቀኝ ብርታት ነው፣ ቀኝ ጥንካሬ ነው። እና ዓለሙ ግን በቃ ስግብግቡ ዓለም ወደ ግራ ነው የሚመራ፣ ግራ ነው የሚያጋባ። ለቁስ ነው የምትኖረው፣ አለቀለ በቃ። ቁስን ካጣህና ከአንድ ዕውቀት ወደ ሌላ ዕውቀት መሻገር ነው የሚሉት ከቀኝ ወደ ግራ። ለኔ ግን ስሜት አይሰጠኝም እኮ ከአንድ ዕውቀት ወደ አንድ ዕውቀት ከሆነ ለምን ከቀኝ ወደ ግራ ሆነ? እና የተማርኩትም ዩኒቨርሲቲ ያለው አጠቃላይ ከሃይስኩል ጀምሮ እስከ ትልቁ ድረስ ግራ ብሬኔን የሚሞርድ እንጂ ቀኙን ዊዝደምን የሚያነሳሳ፣ አርትን የሚያነሳሳ፣ ዜማን የሚወድ፣ ኢንቲዩሽን የሚወድ አይደለም። አንድም ቦታ እንዳውቅ አልተደረኩም ነው። ስለዚህ ሰዎች እንግዲህ መረባቸውን በቀኝ ጣሉ። ትማረው ለቁስ ነው፣ ምትኖረው ለቁስ ነው፣ ምትሞተውም ለቁስ ነው። እንትን የለውም የሊቅነት። አሁን ለምሳሌ የሊቅነት የኢትዮጵያው ዕውቀት ሰርክል ነው። ጥምጥ ከመጠምጠም መማር ይቅደም ይላል። ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለህ እሳት፣ ውሃ፣ ነፋስ፣ መሬት፣ ማተር ውስጥ እየተመላለስክ ስፒሪትን ወይም ፔንታግራም አምስተኛዋን መንፈስ መቁረጥ አይደለም። ስለዚህ ቁስ ነው የሚያየው ሰው። በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው። ለምንድን ነው? ሁሌ እየኖረ ያለው ለቁስ ነው። ያንን ሲያጣም ይሞታል። አንዳንዱ እኮ የሆነ ነገር ተወረሰብ ሲባል ሊሞት ይችላል። ይሄኛው ሰው ግን አይሞትም። ሌላ ዓለም አለኝ ይላል። ልዩነት አለውና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሐሳብ አለኝ። ስለዚህ በቃ መብላት መጠጣትን መውለድ በጣም ከመናፈቅ የተነሳ በጣም አታችመንቱ በጣም ከፍተኛ ከመሆኑ የተነሳ ለምሳሌ ዝም ብለህ ተመልከት እስቲ። ፀሐይ፣ ኦክሲጅን ሁሉም ሰው ምን ያደርገዋል? በቃ ያገኘዋል አይደል? በእግዚአብሔር እጅ እኮ ስለተያዘ ነው። ከጫፍ እስከ ጫፍ እኩል ፀሐይ ሰው ሞቆ ይኖራል፣ እኩል ተንፍሶ ይኖራል። በጣም ቸር በሆነው አምላክ እጅ ስለተያዘ ነው። መሬት በጣም መሬትነታቸውና ውሃድነታቸው በተጫናቸው ስግብግብ ሰዎች እጅ ስለሆነ እኮ ነው ይሄ ሁሉ የሀብት
አይደል እንዴ እንጂ እኩል ሰው ጠግቦ እኩል ተደስቶ እኩል በልጽጎ ይኖራል እንጂ ዳብታ የሚባለው አይፈጠርም። ስግብግቦች ሰዎች በቃኝ ስለማይሉ መሬትነታቸውና ውሃነታቸው ጫን ስለሚል በቃ ተስገብግበው የደሃውን ሀብት ይቀራመቱታል። ግን ዓለም ሀብት አላት እኩል ሀብት ሁሉም ሰው እኩል ልክ እንደ ኦክሲጅን ተንፍሶ እንደ ፀሐይ ሞቆ ይኖር ነበርና ጦርነት ሁሉ መነሻው ሆዳምነት ነው ስግብግብነት ነው በቃኛ ለማለት ነው። ስለዚህ መሬትነትህና ውሃነትህ እንዳይከብድህ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው። አልጠግባይነት ስግብግብነት በቃኛ ለማለት ስንማር ራሱ እንስሳ ነህ እኮ ተብለሃል እኮ መጀመሪያ ሲጀመር ዝንጀሮ ነህ ከተባልክ እኮ የዝንጀሮ ባህሪ ነው እያየለብህ ያለው አይደል? ስግብግብነት መነጣጠቅ መቀማማት እንጂ ቸርነት በጎነት ስጦታ የሚለውን ነገር አታስብምና ሜንስትሪሙ ሳይንስ ብቻ 10 ምናምን ዓመት የቀጠቀጠን በዛ ደረጃ ስለሆነ ሰው ላይ መፍረድ ይከብዳል። ሰዎች ፈሪ ናቸው እና አንዳንዴ አለማየት ያዩትን ነገር ይጣፍጣቸዋል። በጣም አታችመንት እንትን ይጨምራል። ሰው መላእካዊና ሰብአዊ ባህሪ ወይም እንስሳዊ ባህሪ ያለው እና መላእካዊ ባህሪው ሃይ ሲሆን ይሄንን ወደዛ መሄዱ አይቀርም። እንስሳዊ ባህሪው ደግሞ ከፍ ሲል ወደ ታች ይሄዳል። ለምሳሌ በቀላሉ ላስረዳ። ጭንቅላት እሳት ነው ይባላል። ይሄ አየር ነው ይባላል። ሆድቃ ውሃ ነው ይባላል። ከወገብ በታች መሬት ነው ይባላል። እሳትና ነፋስ ወደ ላይ መውጣት ቀለል ያሉ ናቸው አይደል? የመላእክት ጠባይ ነው። ብሬን እሳት ነው። ይሄ አየር ነው ተተነፈሳለ። ይሄ ውሃ ነው። ሰው ራሱ ዩኒቨርስ ነው። ይሄ ውሃ ነው፣ ይሄ መሬት ነው። ይሄ ካሸነፈ ልክ እንደ መልአክ ነው የሚያደርግህ። በቃ ተመስጦ ሂድ ወደዛው ዓለም ይላል። ይሄ ደግሞ ውሃና መሬት ጫናል የሚሉት ብላ ጠጣ ሁለተኛ ሌላ ማሳብ እና ግጭት ናቸው። ይሄ ካሸነፈ መሄድ አይቀርም። ይሄ ካሸነፈ እዚህ መቅረት አይቀርም። ምርጫው ግን ያንተ ነው። ለምሳሌ ከሞትክ በኋላ ነፍስ የት ነው የምትሄደው? በራስ ሰውነት ታውቀዋለህ። ለምሳሌ እሳትና ነፋስ ወደ ላይ አይደለ ሂድ ጹም ጸልይ ተመስጦ ነው የሚለው። ነፍስ ወደ ላይ ነው የምትሄደው ማለት ነው ከሞትክ በኋላ። ይሄኛው ከተጫነህም ወደ ታች ነው የምትወርደው፣ ወደ ታችኛው ዓለም ማለት አንደር ወርልድ ነው አፐር ወርልድ ነው የምትሄደው። ስለዚህ ቦታቸውን ራሱ ታውቃለህ። አሁን ቆይ ነፍስ የት ነው የምትሄጂው ከሞትሽ በኋላ ብዬ አስባለሁ። ይሄ ውሃና መሬቱ ነው እየተጫነኝ እየኖርኩ ያለው ፕላኔት አርዝ ላይ ወይስ ነፋስና እሳትነቴ ብዬ ራሴን እገመግማለሁ። ይሄ ከተጫነኝ አስተካክለዋለሁ ቶሎ ብዬ። ለምሳሌ መሬት ላይ ወደቀ ስጋ አፈር ይዞ ይነሳ ወደክ ነው። ስለዚህ ያ እንዳይሆን ትጠነቅ፣ ባላንስ ታደርገዋለህ ህይወትህን፣ ምንም ችግር የለብህም። ስለዚህ ብዙ ሰው የሚቸገረው ውሃና መሬትነቱ እየከበደው ይመስለኛል። በመሰረታዊ ነገሩ ሰው እነዚህን እንዲያይ ተፈጥሯል። ምክንያቱም እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። እነሱ ሰማይን አቅንተው የማየት እድል የላቸው። ሁሌ ማየት የሚችሉት መሬት ነው። ሰውን ግን ሲፈጥረው እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና ብሎ እንዲያደርጎ ፈጥሮታል። ማየት አለበት ማለት ነው። አንዱ የተፈጠረበት ዓላማ ቀና ብለ ተመልከታቸው ነው እና ከዋክብትን የሚያይ ሰው፣ ፀሐይን የሚያይ ሰው፣ ጨረቃን የሚያይ ሰው በብዙ ዕውቀቶች የተሞላ ይሆናል። ምክንያቱም እኔ ከዋክብትን የሚያያቸው የእግዚአብሔር ፊደሎች እንደሆኑ ነው። ፊደሎች እያንዳንዱ ኮንስቴሌሽን፣ እያንዳንዱ መዋዕረ ከዋክብት፣ እያንዳንዱ ኮከብ ለኔ ህይወት አለው። ምክንያቱም የሚያስተላልፍልኝ መልእክት ስላለ ማለት ነው። ያን መልእክት ማወቅ ሌላ ዕውቀት ነው። በመሰረታዊ ነገሩ ወደድንም ጠላንም ተጽዕኖ ውስጥ ነን። ስጋ ነፍስ መንፈስ ከመሆናችን ጋራ ግዝፈትም ርቀትም ገንዘባችን ስለሆነ ከግዙፍ አካልና ከረቂቅ አካል ጋራ ግንኙነት አለ። ለምሳሌ በቀላሉ ዛሬ አሁን ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም ማለትም ወቅት አይፈራረቅም፣ ድብልቅልቁ ይወጣል። ፀሐይ ባይኖር ህይወት የለም። ስለዚህ የህይወትም መገኛዎች ናቸው። ግን ለምሳሌ በቀላሉ ፉል ሙን ላይ እንመልከት። እኔን ጨምሮ ብዙዎች ሙሉ ጨረቃን የማድነቅ የመውደድ ነገር አላቸው። በተለይ እኔ ፉል ሙን በጣም ከመወደውና ወሩን ጠብቄ ከምደሰትበት ቀን መካከል ሙሉ ጨረቃ ወይም በእኛ ምልአተ ወር እንላለን። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁልጊዜ የተለመደ ነው። ለምሳሌ ሎው ኦፍ ግራቪቲ እንደተማርነው ሁላችን በፊዚክሱ ሁሉም ቁስ አካላት ይሳሳባሉ። መሬት ጨረቃን ትስባለች፣ ጨረቃ መሬትን ትስባለች። የታወቀ ነገር ነው። ሙሉ ጨረቃ ሲሆን ጨረቃ መሬትን ትስባለች።
መሬታችን ስትስብ ደግሞ መሬታችን ከየብሱ ባህሩና ውቅያኖሱ ይበዛል እንደምታወቀው 70%። ታይድ ማዕበል ይነሳል። ስለዚህ መርከበኞች ሁሉ ጊዜ ያውቁታል፣ ንፋስ አለ እና ይጠነቀቃል። ኦር ውቅያኖስ ዳርቻ የሚኖሩ ሰዎች ያውቁታል ያንን ነገር። ግን ወደኛ ስታመጣው 70% እኛ ውሃ ነን። ስለዚህ እኛንም የመሳብ አቅም አላት ነው ጥንታዊ እውቀት። ስለዚህ ነጭናጫው የበለጠ በለቱ ነጭናጫ ሊሆን ይችላል ነው። ደስተኛው የበለጠ ይፍለቀለቃል፣ ሳቂታው የበለጠ ይስቃል፣ አፍቃሩ የበለጠ ልቡ እስኪፈነዳ ድረስ ያፈቅራል ነው። እንዲህ ሲባል ኃይሉን ከፍ ታደርገዋለች። አሁን እሳት የሚንቀለቀል እሳትን ስታራግበው ምን ይሆናል? በጣም ፍሌሙ እየተንበለበለ እንደሚሄድ ኃይላችንን በማንቃት በማበረታታት ያለ። ለዚህ ነው አሁን ሆስፒታል ብንሄድ የአእምሮ ህሙማን ብትሄድ ሉናቲክ ይባላሉ አይደል? ሉና ማለት ጨረቃ ማለት ነው። ጨረቃ ያሳበደው ማለት ነው። አብዛኛውን ጊዜ ሆስፒታል የሚሰሩ ሰዎችን ብትጠይቃቸው በዚህ ደረጃ ፉል ሙን ሲሆን ውጪ ምን ብዙ ሆስፒታሎች እጂ ጠይቄያለሁ። ምንድነው እንዴት ይሄ ነገር ስል አዎ በቃ ይረበሻሉ ማለት ነው ህሙማኑ ማለት ነው። ኤነርጂያቸውን ከፍ ታደርጋቸዋለህ። ለምሳሌ አሁን ሪሰንትሊ የተጠንድሮ ሜንስትሪሙ ሳይንስ ውሱን ስለሆነ ይሄ ነገር አይገባውም ነበረ። አሁን ግን የተደረጉ ጥናቶች ለምሳሌ ምንድነው በተለይ የሜዲካል ጆርናሎች እያወጡ ያሉት ለምሳሌ በፉል ሙን ጊዜ ጂም መስራት ጥሩ አይደለም ማለት ነው። ምክንያቱም የልብ የመጨረሻ አመታት ጫፉ ላይ ይደርሳል። በዛ ላይ ደግሞ ስፖርት ስትጨምርበት በጣም ከባድ ደረጃ ላይ ተሆነ ታማሚ ልትሆን ትችላለህ አንተ ሳታውቀው መጨረሻ ላይ ማለት ነው። እና ከጤንነት አንፃር፣ ከምርምር አንፃር፣ ከወቅቶች አንፃር፣ ከሁሉም ነገር አንፃር እነዚህን ሰማያዊ አካላት ማወቅ መመርመር ተገቢ ነው የሚል ነው ሐሳቤ። ቅድም ያልኩት ነገር አለ። አንድ ነገር በማየት ምንም ልታደርገው አትችልም። ምግብ ከሆነ በመቅመስና በማጣጣም ነው ልትመጭ። መጀመሪያ ዕውቀቱ ሊኖርህ ይገባል። ስለዚህ ምን ይላል? ለመሪከ ጠቢበ ትሎዮ ሲራክ ነው። ጠቢብን ስታዩ ተከተለው ይላል። ውሃ በመድረከ ሆተ ቤቱ ለያንሳይል ሰኮናከና ሁሌ በሱ ደጅ ተመላለስ ይላል። አዎ ስለዚህ ከሚያውቁት መጠየቅ ጥሩ ነው። ዕውቀት 4 ነው ይላሉ ፈላስፎቹ። ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ የሚሉት ሐሳብ አለ። ሁለተኞቹ ያውቃሉ፣ ማወቃቸውን አያውቁም። ሶስተኞቹ አያውቁም፣ አለማወቃቸውን ግን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁም የሚል ፍልስፍናዊ ሐሳብ አለ። ስለዚህ ይሄን ነገር ለማወቅ ያውቃል፣ ማወቁን ከሚያውቅ ሰው ብቻ ተማር። አትልፋ። በጣም አጭር መንገድ ነው። በቃ ማወቁን ያውቃል። ስለዚህ በደንብ አግባቡ ያስረዳል አይደል? ሁለተኛው ያውቃል፣ ግን ማወቁን ካላወቀ ታነቀዋለህ አይደል? ትቀሰቅሰዋለህ። ያስኩት ነገር ለካ እንደዚህ የከበረ ነው ይላል። ምሳሌ አሁን ፊደላችን በዛ በሰሜን አሜሪካ በነበረው ኮንፈረንስ እስከ ሳይበር ሴኩሪቲ ድረስ ከኤአይ ማሰልጠን ድረስ እንሂድበት ተብሎ ከፍ ሲል ይሄ የያዘው ሰው ያውቀው ምንድነው? ቅርጽ ሆኖ ነው የሚታየው። ኢቭን ጂኦሜትሪው ራሱ ኃይል አለው፣ ኤነርጂ አለው። እያንዳንዱ ፊደል ኃይል ተሸክሟል። ለኔ ኪዮስ የሚፈጥር ነገር አለ አንዳንድ ጭቅጭቅ ምናምንና ታውቀዋለህ። ኤነርጂውን እያንዳንዱ ፊደል ላይ ያለውን ትጠቀማለህ። የእሳት ኃይል ያለው አለ፣ ውሃ አለ፣ ነፋስ አለ፣ መሬት አለ። ታውቀዋለህ እና የምታወጣውንም ትጠነቀቃለህ። ብላ አፍህ እንዳመጣልህ አትናገርምና የያዘውን ስታሳይ ይሄ ነው እንዲህ ብሎ እንዲነቃ ታደርጋለህ። አያውቅም፣ አለማወቁን የሚያውቅ ሰው ይጠይቃል፣ ታስረዳዋለህ። አያውቅም፣ አለማወቁን የማያውቅ ሰው ግን በፍጹም መከተል አይለበትም። እሱ በዛ ከሄደ አንተ በጣም በብዙ ርቀትና እንዴት እናድርገው ከተባለ ማወቁ ራሱ ያስይዛል። ሁሉንም ነገር መምህር አያስተምርም። መንገዱን ያሳይሃል፣ ፓስወርዱን ያስረዳሃል። ፓስወርዱን የመንካት እና አክሰስ የማድረግ የአንተ ፈንታ ነው፣ የሱ ፈንታ አይደለም። በመሰረታዊ ነገሩ ጥበብ አትወድቅ፣ ሰው ራሱ ነው የሚወድቀው። እኔ ብዙ ሰዎች ድሮ እንዳንተ በጣም አስብ ነበረ፣ እንዴት ለምን እል ነበር። አሁን ግን ያ ስሜት አልቋል፣ ከኔ ወጥቷል ማለት ነው። ምንድነው ማን ነው ተጠቃሚ ነው? ምሳሌ ምግብ አለ አይደል? ብትበላው የምትጠቀመው አንተ ነህ እንጂ ምግቡ አይደለም። ይሄንንም ብታውቅ ረቂቅ ነገር ውስጥ የምትገባው በህይወት ደስተኛ የምትሆነው አንተ ነህ እንጂ ጥበብ አይደለችም። እና ሰው አልፈልግም በቃ ፊደል ይቅርብኝ ብሎ ይጣለው፣ ጥበብ አትወድቅም።
ሰውየው በድንቁርና ዓለም ውስጥ ይወድቃል። መጥበብና መጠበብ ይለያያል። ይሄን ካወቅ ትጠበባለህ፣ ካላወቅ ትጠባለህ። ጠብና ጥበብ ይለያያል አይደል? ጥበብ ዓለም ውስጥ ትገባለህ፣ ካላወቅኩ የጠብ ዓለም ውስጥ ትገባለህ። ምርጫው ያንተ ነው። ትውልዱ ቢያቀው ቢራቀቅበት ህይወት ቢያደርገው ልዩ ዓለም ነው። ራሱን የቻለ ሰፊ ዓለም ነው። በጣም የሚያስደስት ዓለም ነው። አንዳንድ ጊዜ ምግቡን በልታ አጣጥመ ጣፍጦኛል እንደምትለው ሰው አይማር። የተማረው ብቻ ይጠቀምበት።